ሰላም ሰላም ተመልካቾቼ እንዴት አደራችሁ? እኔ ያለው እግዚአብሔር ይመስገን። ዛሬ በአዲስ ነገር መጥቻለሁ። ሁላችሁም ድምጽ እንድትሆኑ ሶሻል ሚዲያ ሁላችሁም ትጠቀማላችሁ። በአሁኑ ሰዓት የማይጠቀም ሰው የለምና እባካችሁን እዛ ውስጥ እህታችን ወይም እህቴ ብትኖር ወይ ወንድሜ ብኖር ብላችሁ አስቡ። ዜጎቻችን የምር እያለቁ ነው። ሰውም ማለት እስር ቤት ብዙ ሰው እያለቀ ነው። ሰውም ሰለቸ፣ ድምፅ ሆነ የሚሰማም የለም። በጣም በሚያሳዝን ሁኔታ ሰው ልጅ እንስሳ ራሱ እኮ ክብር አለ በእነሱ አገር ማለት ነው። የእኛ ዜጎች ግን የእንስሳ ያህል ቆፍሮ በስነ ስርዓት እኮ ጠቅልለው ነው እንስሳቸውን የሚቀብሩት ማለት ነው። የእኛ ዜጋ ግን የእንስሳ ያህል ክብር የለውም። የሰው አስክሬን እየተጣለ ነው። ፍሪጅ ሞልተዋሉ። በጣም እያያችሁ ነው፣ ቲክቶክ ላይ እያያችሁ ነው። በጣም ማለት ለመስማት ራሱ የሚሰቀጥጥ ማለት ነው። ሰው ልጅ እየሞተ እንግዲህ እያለቀ ሰው ልጅ እንደ እንስሳ እየተጣለ ነው። ምንድን ነው? ቆይ መንግስት የለም ማለት መንግስት ምንም ማድረግ እኮ ይችላል። እንዴት ነው ዜጎቹን ወደ ሀገር ቤት ማስገባት ያልቻለበት ምክንያት ምንድን ነው? የእውነት ከ50,000 በላይ ዜጎች እስር ቤቱንማ ተውት። እስር ቤቱ ተረስቷል ማለት ሰውም ተሰለቻቸ ማለት ሁሌም ድምፅ ሆኖ ተሰለቻቸ። እዛው እየበሰበሰ ግማሹ እየሞተ እስር ቤት ውስጥ ስቃዩ እንደቀጠለ ነው። ይሄ በደላሎች ደግሞ የሚመጡት እውነት እናንተ ነፍሳቸው ፈጣሪ አይማረው። እኔ ሌላ ምንም አልልም። እንደምታዩት በአንድ ቤት ታጭቆ ግማሹ እየሞተ ያሉ በቃ እያወጡ መጣል ነው አሉ። እውነቴን ነው የምላችሁና በጣም ነው የሚያሳዝነው የምር። አረ ወይኔ ቆይ የሚያስቆም ሰው የለም። እባካችሁን አትሄዱ። ቆይ ምንድነው ሰው ሞት እንዴ? ሞትም ከሆነ በሀገራችሁ ሙጡ። በቃ አትሄዱ። የምር ሰው እያለቀ ነው። ደግሞ በጣም ትናንሽ የሆኑ ልጆች ናቸው እየሄዱ ያሉት። አሁን ብዙዎቹ እንትን ቪዲዮ እየሰሩ ነው፣ ግን ማንም ማለት ታች ወርዶ የታየ ነገር የለም እስካሁን። ብዙ ልጆች እየሞቱ እየተሰቃዩ ነው። እባካችሁም ደላላ እባካችሁ ፈጣሪን ፍሩ። ኧረ በእናታችሁ እንዴት ነው የሚዋጥላችሁ ግን? እንደዚህ እነሱ እየተሰቃዩ የምትበሉት ገንዘብ እንዴት ነው የሚዋጥላቸው? እና እባካችሁ ሁላችሁም ድምጽ ሁኑ። ሶሻል ሚዲያ ትልቅ አቅም አለው። በተለይ ቲክቶክ ላይ ትልቅ ፎሎወርስ ያላቸው ድምጽ ቢሆኑ የእውነት ለምንድን ነው መንግስት ዝም ያለ? ዜጋው አይደለ እንደ እነዚህ ልጆች ዜጋ አይደሉም? ቆይ ምን ይሁኑ እስቲ? ማለት ሰው ወዶ እኮ አይሰደድም። በቃ ኢትዮጵያ ውስጥ ያለው ነገር አያስቀምጥም። ግን ሆኖም መጥቷል። አንዴ እስር ቤት ያለውን ቢያንስ ለምንድን ነው ወደ ሀገር ቤት መግባት ያልቻሉ እንዴ? በጣም ነው የሚዘገን ነው የምር። ዜጎቻችን እያለቁ ነው፣ እየሞቱ ነው። እባክን መንግስት ሆይ እባክን። እንዴ ምን ይሆኑ? ቆይ ማለት ዜጋ አይደሉም? ሌላ ዜጎች እኮ ማለት የትኛውም ሀገር ሰው ይሰደዳል እኮ። ኢትዮጵያ ብቻ አይደለም ስደተኛ ያለችው። ግን ሌላ ዜጋ ማለት ነው መንግስት ዜጎቹን እያስገባ ነው ወደ ሀገር ቤት፣ ወደ ሀገሩ ማለት ነው። የኛዎቹ ግን እዛው እየሞቱ ሬሳቸው ጭራሽ እየተጣለ ነው እንደ እንስሳ። የምር ኧረ እባካችሁ በእናታችሁ ሁላችሁም ድምጽ ሁኑ። በጣም ነው የሚዘገን ነው። የሆነ ራሳችሁን ያማል። ሰሞኑን አይታችኋል ማለት ኧረ በስመ አብ። ብቻ እኔ በህልሜ እየመጣ ከአይምሮ ያልጠፋ ጀልባ ተገልብጦ ምናምን የሞተ ስደተኞች አይታችኋል። ይሄ ሁሉ አስክሬን አይታችኋል። እሱን ተውት እሺ። እነሱ አንዴ ባህር ውስጥ ወርቆ ሞቷል። እነዚህ እስር ቤት እያለቁ ያሉት መንግስት ማስገባት ምንም ማድረግ እኮ ይችላል። ለምንድን ነው ቆይ ዝም ያለው? እና እባክህ መንግስት ወይ ዜጋ ናቸውና ወደ ሀገር ቤት እንዲገቡ ሁላችሁም ድምጽ ሆኑ። መንግስት እንግዲህ ይሰማል፣ ያው ይሰማል። ለምን ዝም እንዳለ አላውቅም። በጣም ያሳዝናል። ሁላችሁም በየቲክታካችሁ የሚሰማም ባይኖር ድምጽ ሁኑ እባካችሁ። እዛ ውስጥ እስቲ እህታችሁ ብትኖር ወንድማችሁ ብኖር ብላችሁ አስቡ። የእውነት አሁን ደግሞ ከእስር ቤቱ በላይ እኔ ሳውዲ አረቢያ ስራ የለም መሰለኝ። እኔ አላቅም። በየቤቱ ስቃይ ነው፣ ሞት እየበዛ ነው። እንደ ድሮ አይደለም። ሳውዲ አረቢያ በጣም ሰው ማለት ዘግናኝ እየሆነ ነው። ሰው ስራም የለም፣ ብዙ ሰው እየሞተበት ነው ያለው እና
ምን እንደሆነ አላውቅም። እህቶቼ ወደዛ አትሂዱ፣ በቃ እንጃ። ወደዛ ድሮ ቀረ አረብ ሀገር ማለት ሳኡዲ በፊት ሰው ሰርቶ የሚቀየርበት ብዙ እህቶቻችን ወንድሞቻችን ህይወታቸው ቀይሮበታል። አሁን በአሁን ሰዓት ግን መጥፎ ሆኗል የእውነት። አንዳንድ ደግሞ ፈጣሪ ብሎ ኮንትራት ቤት የምትኖሩ ህጋዊ ሆናችሁ የምትኖሩ እናንተ ፈጣሪ ይጠብቃችሁ። ሌሎቹ በጣም መጥፎ ሁኔታ ላይ ነው ያለው። ስራ አለ ብሎ መጥቶ እንግዲህ በራብ እየሞቱ ታጭቆ በአንድ ቤት ግማሹ እየታመመ እንግዲህ ሰምታችኋል። ቲክታክ ላይ ዩቱብ እየቀጣኝ ቀጦኛል ለአንድ ወር ማለት ነው። ቪዲዮ አስገባላችሁ ነበረ። ከኛ መሀል እየሞቱ ግማሹ እየተጣሉ ነው ወደ ውጭ እያሉ ቪዲዮ አውርጃለሁ። ግን እዚህ ላይ እንዳላደርግ ዩቱብ ቀርቶኛል። ዝም ብዬ ነው ዩቱብ እየሰራ ያለሁትና ሞኔታይዜሽን እንዳይሆን ቀጣይ ማለት ነው። የሰው ቪዲዮ አስገብተሻል ብሎኝ እንጂ አሳያችሁ ነበረ። እንግዲህ ከነ ሰው እየሞተ ከኛ መሀል እያወጡ ነው፣ እየተጣሉ እየታመምን ነው፣ እባካችሁን ድረሱልን፣ እየሞትን ነው እያሉ እያለቀሱ ቲክቶክ ላይ አይታቸዋል። እዚህ ላይ እንዳላስገባ አፈሪቼ ነው። እሺ ተመልካቾች እባካችሁ ሁላችሁም ድምጽ ሁኑ። እኛ ከተባበርን ብዙ ነገር ማድረግ ብዙ ነገር መቀየር እንችላለን። የምሬን ነው የምላችሁና እባካችሁን ደግሞ ትላልቅ ፎሎወርስ ያላችሁ ዩቱብ ትላልቅ ተከታይ ያላችሁ ደግሞ ስሩ። ሌላ ነገር ከሚሰሩ ምን አለበት? ከነዚሁ ናችሁ ማለቴ የገቢ ምንጫችሁ እኮ እነሱ አረብ ሀገር የሚኖሩ እህት ወንድሞች ነው አይደለም የምታገኙት? የገቢ ምንጫችሁ ናቸው። እና ምን ችግር አለ? ድምጽ ሁኑ። ለምንድነው ሁሉም ዝም ዝም የሚሉት? ሌላ ነገር ቢሆን ብዙ ይወራል፣ ግን እስካሁን ምንም በደንብ ሰው እየሰራማ አይደለም። የሚሰማም ስለሌለ ይሁን አላውቅም። እባካችሁ ሁላችሁም በየሶሻል ሚዲያ ተጠቃሚ ሆናችሁ በሙሉ ለዜጎቻችን ድምጽ እንሁን እላችኋለሁ ጓደኞቼ። እናንተንም ፈጣሪ ይጠብቃችሁ፣ ሁላችንም ፈጣሪ ይጠብቀን። በያላችሁበት ሰላም ሁኑልኝ። መልካም ጊዜ፣ መልካም ቆይታቸው